ሞቶ ቢሆን ምን ሊውጠኝ ነበር? ቆይ ከኔ ምንድን ነው የምትፈልገው? ቆይ ልሙት እንዴ? ከኔ ምንድን ነው የምትፈልገው? ሚኪ እንዴ አንዱ ጓደኛዬን እንዴት ታደርጋለህ? ና እኔ ግደለኝ ሚኪ ምን አደረኩኝ እኔ? እኔ ድጋሚ ወደ አንቺ መመለስ አልችልም። ግን ጌታን ማለት ለመናገር የከበረኝ ነገር ዛሬ ስለገጠመኝ ነውና ትንሽ እያለቀስኩኝ ገባሁባችሁና ይቅርታ። ያው ሙባረክ አሁን ላይ ያለበትን ነገር ምናምን ሁላችሁም ታውቃላችሁና ከዚህ ነገር እንዲወጣ በጣም ብዙ ጊዜ ነግሬው ነበር፣ መክሬው ነበረ። ያጋጠመ የነበረው ነገር ምንድነው ምናምን ብዬ እንደምታዩት ባለፈው በቪዲዮ ከጋሼ ጋር ሆኜ ጠይቄው ነበርና በቃ እኔ ጌታን አስጠንቅቄው ነበር። ረፍ እያልኩት ነው። በቃ ከነዚህ አይነት ነገሮች ውጣ፣ እያጋጠመ ያለ ችግር ካለ ሌላ ችግር ንገረኝ እያልኩት ነውና መጀመሪያ ላይ ይፋቱ እያለ የነበረበትን ምክንያት ሊነግረኝ አልቻለም ነበርና እና እኔም ጌታን የነገረኝ በቪዲዮ እኔም እንደናንተ ነው በቪዲዮ ያየሁትና እኔ በጣም ብዙ ጊዜ ይሄንን ነገር ስጠይቀው ምናምን ተው አንተ ከዚህ ነገር ላይ እጅህን አንሳ፣ እጅህን አውጣ፣ እኔ ራሴ እንደገባሁበት ራሴ ጨርሳለሁ እያለኝ ስለሆነ ነበር ወደኋላ ያልኩት። ግን ባለፈው ይህንን ነገር ከተናገረ በኋላ በጣም ከባድ ነበረ። እኔ ለሱ እንደዚህ አልነበረም ያሰብኩትና ትናንትና ማታ ወደ ቤት እየገባ በር ላይ ነውና ለሁለት ሆኖ ነበር የደበደቡትና በጥቅሉ ልነግራቸው የፈለኩት ሙባረክ ተደብድቦ አሳክም የሆን ቤት ያለው ጓዳ ነውና ነግሬህ ነበረ። ጌታን ማለት አስጠንቅቄው ነበረ። ወንድ ልጅ ደግሞ መቼም ቢሆን ጌታን ለአንድ እንጂ ለሁለት አይመታም። ከጀርባ ደግሞ ምንም ወንድ ልጅ ከጀርባ አይመታም። ቀን ያገናኘናል። እናትህ ሆድ ውስጥ ብትገባ አታመልጠኝም። እኔ አንተን ፎቶ ብቻ ነው የምፈልገው፣ ያንተን የሆነ ቦታ ነው የምፈልገው። ላግኝህ፣ በእጄ ግባ። ከዛ ወይ እኔ ወይ አንተ ትኖራለህ። እምወደውን አለኝ የምለውን ወንድሜ አጠገቤ ያለውን ሁሌም በርታልኝ አይዞህ የሚለኝን ወንድሜን ዛሬ አንተ መተኸው ቤት አስተኝተዋል። ጀግና ነህ በጣም በቃ አጨብጭቤልሃለሁ። ለሁለት መታችሁታል ከጀርባ ምናምን። ወንድ ነህ፣ ወንድ ግን ከጀርባ አይመታም። በዚሁ እንዲህ እሰካብሃለሁ ነው። እኔ በእጄ ላይ ብቻ ግባ ላግኝህ። እናት አፈር ታስበላሃለች፣ እኔም አፈር አስበላሃለሁ። እንደመታኸው እኔም እንደዚያ በዛው ልክ ነው ሰባብሬ የምጥልህ። ይሄ ለአንተ ነው ለራስህ። ይህን ነገር እንደምታየው አውቃለሁ። እኔ ደግሞ ከዚህ ነገር የወጣሁት ጌታን ነው የምላችሁ። ተው፣ የሰው ሕይወት ባለትዳር መሀል መግባት በጣም 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 ከባድ ነገር ነው። ተው እያልኩኝ ነበር። በቃ ሙባረክ እንደምታውቁት በቃ እኔ ነኝ በቃ ደግ፣ እኔ ነኝ የዋህ፣ እኔ ነኝ በቃ ለሰው ደራሽ፣ እኔ ነኝ ይላል። ይሄ ነገሩ ያው ዛሬ የት እንዳደረሰው ተመልከቱ። አሳያችኋለሁ። ያው ውስጥ ተኝቷል። ተው፣ የሰው ህይወት ከባድ ነው። የሰውን ህይወት እንደዚህ አይደለም የምታስተካክለው ብዬ ነግሬው ነበር። ግን ይሄ ነገር እኔ ምንም ነገር ሳላውቅ ስለተፈጠረ ጌታን በጣም በጣም ነው ማዝነው። በጣም በጣም ነው የከፋኝ በዚህ ነገር እና ደግሞ ናሂ እስከማውቀው ድረስ እንዲህ ከሰው ጋር የሚነካካ ሰው ከሰው ጋር እንዲህ በሌላ ነገር የሚነካካ አይነት ሰው እንዳልሆነ አውቃለሁ። በእርግጥ ቪዲዮ ላይ ምናምን ተገናኝተን ምናምን አናውቅም፣ ግን በአካል በጣም ብዙ ጊዜ እንገናኝ ነበር ከሙባረክ ጋርም ሲመጡ ምናምን። ማለት እንዲህ ከሰው ጋር የሚጣላ ሰው ምናምን አይደለም።
ከዚህ በፊት ከሙባረክ ጋር ሲመጡ ምናምን አውቃለሁ። እንደዛ አይነት ሰው እንደዛ አይነት ማንነት እንዳይለው ምናምን አውቃለሁ። ግን ዛሬ ሌላውን ነገር ተውት። ዛሬ ወንድሜ አለኝ የምለው ወንድሜ አንድ አለኝ የምለው ከጀርባዬ ሁሌም ቆሞ ያለው ወንድሜ ነው የተመታው። ጌታን አንድ ወንድሜ፣ ልብ በሉ ሁላችሁም ወቁት። አንድ አለኝ የምለው ወንድሜ ነው የተመታው። እነ ናሂን ጠርቻቸዋለሁ። ሁለቱን ማነች? አንድ ደግሞ ቲጂ ነች ምናምን የምትባላለች፣ እሷም ናሂም ይምጡ። ሁለቱም ጠርቻቸዋለሁ። ሁለቱም ይመጣሉ። ወንድሜን የመታውን ሰው ብቻ እሱ ብቻ ያሳዩኝ። እኔ ከዛ በኋላ እናት አፈር ታስበላሃለች። እኔ ባለህበት መጥቼ ራሴ መጥቼ ነው ያለውን ነገር ማሳየህ። ያለውን ነገር እንዳለ እንደፈለግኩን የፈለጋችሁትን ሁኑ። ግን እናገኘህ አንድ ፎቶ ሆኖ የምፈልገው እጄ ላይ ግባ። አንድ አለኝ በምለው ነው የመጣህብኝ። እኔም በምመጣበት አየዋለሁ። ከዚህ በኋላ ጌታ ሞቶ ቢሆን ምን ሊውጠኝ ነበር? ዛሬ ምኖልኛል፣ እግዚአብሔር ይመስገን። ከዚህ በኋላ ግን ከሁላችሁም ጋር ነው የምጋጨውና ይምና ማነች አንድም የሆነች ስሟ ራሱ አያዙኝ ሴጣን፣ እነሱም ይምጡ። ከዚህ በኋላ ሁሉም ነገር ከእነሱ ጋር ጨርሳለሁ። እነሱም እየመጡ ነው። ግን እስከዛው ድረስ እናንተም እንዳደነግጡብኝ ሙባረክን ወስጄ ላሳያችሁና እስቲ ያው ወንድ ልጅ ሆናችሁ ወንድን እንደዚህ አይመታም። ጌታን እናንተ አለኝ የምትሉት እንደዚህ አንድ አለኝ የምለው ወንድ ማለት ነው። እንድትጨነቅ አልፈልግም ነበር። እኔ ናሂንም ጠርቼዋለሁ። ቲጂ ነች ምናምን የሚባለው እኔ የምፈልገው የልጁን ፎቶ ነው። እኔ ለምረው ማልጠራው ምን ማለት ነው? በቃ አሞሃል። በቃ አንተ አታናደኝ። አንተ ራስ ተረጋጋ። በቃ ተይ። ለምረው መጠራው ትለኛለህ እንዴ? ስነ ስርዓትን ያዝ እንጂ አትጨማለቅ። እስካሁን ድረስ ዝም ብያለሁ እንዴ? እንከባበር እንጂ እስከዛሬ ድረስ ምን እያልኩ ነበር? አትጠራው ይለኛል እንዴ? ስነ ስርዓትን ያዝ። ድጋሚ እንዳጠረው እንዳትለኝ። ይምጣ። እኔም ከሱ ጋር ማውራው ነገር አለኝ። ይህ ደም ልብስ ደግሞ ቀይ ቀይራል። ቀስ ብለህ ቀና ማለት ትንሽ ከፍ ብሎ
ምን የተፈጠረው? ቀስ በላይ የት ነህ? ቀስ በልና ቀድማኔና የት ነው የምትሄደው? ሙቤ ምንድን ነው የተፈጠረው ወንድሜ? ቀስ በል እጁን እንደ እጁን ልቀቀው እንጂ ቀስ በል። ምንድን ነው የሆንከው? ምንድን ነው የሆንከው? ንገረኝ በእናትህ። ምንም አልሆንኩም። ናይ ለምንድን ነው የጠራኸው? ዘለቀ ሙቤ ምንድን ነው የሆንከው? ለምንድን ነው የጠራኸው? ወይ ሙባ ለምንድን ነው ታስጨንቀኝ? ለምን ጠራኸው? ምንም አልሆንኩም። ምንም አልሆንኩም። በፈጣሪ ንገረኝ ሙቤ። ምንድን ነው የሆንከው ወንድሜ? ማነው እንደዚህ መጣ? ማነው የመጣው? ዘሌ ማነው የመጣው? ምንድን ነው ድራማ የምትሰራው? ምንድን ነው ድራማ ነው እንዴ? ማነው የመጣው ንገረኝ። ትናንት ነው የመጣው። ራስን ጠብቅ አላልኩም ሙቤ? ባለፈው ያላችሁት ልጅ ማን ነው? አሁን ድራማውን ተወው። ባለፈው ማን ነው? የባለፈው ልጅ የባለፈው ልጅ ማን ነው? ናሂ እኔ አከብርሃለሁ። ናሂ እኔ አናግረኝ ቀድማ። ናሂ ሆስፒታል ውሰደው። ናሂ አናግረኝ ቀድማ። ሆስፒታል ውሰደው። ዘሌ አናግረኝ ቀድማ። ሆስፒታል ወስጄዋለሁ። እሱን ተወው። ሙባረክ አንዴ ዝም በል። አንዴ ናሂ አናግረኝ። ናሂ በእናትህ ተወኝ። ዘሌ ምንድን ነው የምትለው? ምንድን ነው እንዴ? እንደዚህ ሆኖ ምንድን ነው ያደርጋል? እኔ ምን አውቃለሁ እንዴ? እኔ ራስን ጠብቅ እያልኩ ነበር እንዴ? ራስን ጠብቅ አላልኩም? እሺ እኛ ጋር ወይ ከኔ ጋር ደራ አላልኩም? ምንድን ነው እንግዲህ ድራማ የምትሰራብኝ እንዴ? ዘለቀ አንዴ ሙባረክ ምንድን ነው የምትለው? ለምንድን ነው ዝም የማትለኝ? ምንድን ነው የምትለው ልጁን? እሺ ለምንድን ነው ዝም የማትለው? በእናትህ ዝም እስቲ አንዴ ዝም በል። አንዴ አውሩኝ። ስማኝ አንዴ አውራኝ። እየሰማሁ እኮ ነው። ኦኬ አውራኝ። የማከብር ሰው ነህ፣ በጣም የምወድ ሰው ነህ። እስከዛሬ እነዚህ ነገሮች ይስተካከላሉ ብዬ ነው ዝም ያልኩት። እሺ ምንድን ነው ይሄ ልጅ የመጣው ዘመድህ እንደሆነ አውቄያለሁ። እኔ ዘመድ አይደለም ጓደኛ። ባለፈው እያላችሁ የነበረው ማን ነው? እኔ አሁን ፎቶ ነው ፈልገው። ሚኪ ነው። እኔ ነኝ ታዲያ ያስመጣሁት። ሚኪ ነው አይደል? አዎ ፎቶ ነው ፈልገው። አሁን ፎቶ እሱ ቲጂ ጋር ነው ያለው። ከቲጂ እሱን ትቀበላለህ። ሙቤ ማን ነው የመጣው? በትክክል አይተኸዋል? ሙቤ ንገረኝ፣ ምን አይነት ነው መልኩ? መልኩን ንገረኝ፣ ምን አይነት ነው? ሙቤ ንገረኝ፣ በእናትህ ንገረኝ። ኧረ እኔ ግራ ተጋብቻለሁ ሙቤ። ኧረ በእናትህ፣ ኧረ እኔ ተጨነቀኝ እኮ ሙቤ፣ በእናትህ እሺ ንገረኝ። የት ነው የመጣ? እሺ በጣም ተጎድተሃል? ለምንድን ነው ከህይወቴ የማይወጣው? ለምንድን ነው ሙቤ? ደግሞ ነግሬህ ነበር እኮ። ለምንድን ነው ያልሰማኸኝ ሙቤ? እኔ ነግሬህ ነበር እኮ ወንድሜ፣ ነግሬህ ነበር እኮ። እኔ አብረን እንደር አላልኩም ሙቤ? ወይ አብረን እንደር አላልኩም? እኛ ጋር እኔ ጋር ሁን አላልኩም ሙቤ? ቤርጎ እንሁን አላልኩም? ምሽት አትውጣ አላልኩም? እኔ ሙቤ እሺ አሁን ቲጂን ጥራልኝ። አንተ ለኔ ህይወት እየደከምክ ሙቤ፣ ጉዳት ጥራልኝ እባክህን። እኔ ቲጂን አሁን ከቲጂ ጋር አልገናኝም። ያለ ባህሪ አታስጮኝ በእናትህ። እኔ ከእሷ ጋር እኔ አልገናኝም። ኧረ ሙቤ ንገረኝ። ኧረ ሙቤ በእናትህ ቆይ ተረጋጋ። ቆይ ተረጋጋ ሙቤ፣ ቆይ ተረጋጋ። ሙቤ ቤርጎ እንሆናለን አላልኩም ወንድሜ? አንተ ለኔ ህይወት እየደከምክ መሆን አለብህ ሙቤ። አንተ ለኔ እየደከምክ መሆን አለብህ። እሺ ምን ነው እግርህ ታርፏል? እግሬ ምንም አይደለም፣ እጄ ብቻ ነው። ናይ እንዴት ላድርግ? እንሂድ እሺ ሆስፒታል። በፈጠረ በቃ የተሻለ ሕክምና ልውሰድና ተሽሎኛል። ምንም አልሆንኩም። በእናትህ ወንድሜ፣ በእናትህ እኔ ከብዶኛል። በእናትህ እና በእናትህ ተነስ እሺ በለኝ። ናይ በቃ አታስጨን። በቃ እኔ ማታ የተሰቃየሁት ይበቃኛል። በቃ ቶ እኔ አሁን ናይ እኔ አሁን የምጠይቅህ ነገር ወንድሜ ምን አደረገ? የኔ ስቃይ በቃ እኔ የምሰቃየው ስቃይ እኔ ከትዳሬ ተበትኜ ከልጆቼ ተበትኜ ብቸኛ የሆንኩ ሰው የኔ አይበቃኝም። በጓደኛዬ የመጣ እና አሁን እኮ እንደዚህ መሆኑ ትርጉሙ ነው እንዳለ እንደዚህ እንድትሆን አይደለም እኮ ናይ። በቃ አሁን ማድረግ ያለብንን ነገር እናድርግ፣ ሁሉንም ነገር እናስተካክል። እኔ አሁን ናይ የምፈልገው ነገር ናይ ስማኝ ናይ እኔ ራስ እግርህ ላይ ምንድን እኔ ናይ ልጁን አሳየኝ፣ ወይ ደግሞ ለክስም ለፍርድም እንዲቀርብ ልጁ አንዴ እናሳስበው እና አንዴ ይያዝ ብቻ። እኔ አልገኝ ብሎኝ እኮ ነው። እኔ ለምንድን ነው እንደሚያሰቃየኝ? እኔ ለምንድን ነው ከህይወቴ ማይወጣ? በሰው ታገኘዋለህ ናይ።
እኔ ልጅ አንድ ነገር ሆኖ ቢሆንስ ከኔ ምንድነው የምፈልገው? ቆይ ከኔ ምንድነው የምፈልገው? ቆይ ልሙት እንዴ ከኔ ምንድነው የምፈልገው? ሚኪ እንዴ አንዱ ጓደኛዬ እንዴት ታደርጋለህ? ና እኔ ግደለኝ ሚኪ ምን አደረኩኝ? እኔ ምን አደረኩኝ? ምን አደረኩ? ጓደኛዬ ምን አደረገ? ምን አይነት ሰው ነህ? ምን አይነት ጨካኝ ሰው ነህ? በእናትህ ብቻ ላግኝ ሚኪ። እኔ አላረግስም፣ አንተ አላረግስም በፍጹም። ህይወቴን አበለሻሽተሃል። እኔ ሚኪ ላግኝ በአካል እኔና አንተ በአካል እንገናኝ። እኔ ሌላ ምንም አልፈልግም። ሙቤን ነው አይደለ? ሰው ቀና ብሎ ማየው ሙቤን ነው አይደለ? የመታኸው ወንድ ኮንክ እኔን አመታኝም። ግደለኝ፣ እኔና ግደለኝ። ትዳሬ እንዲበተን አደረግህ አይደል? ህይወቴን አመሰቃቀልክብኝ። አሁን ምንድን ነው የቀረ? ልሙት። ና እኔን ግደለኝ። ና ፊት ለፊት እንገናኝ። እኔና አንተ ፊት ለፊት እንገናኝ። ይህን ምስኪን ልጅ ጎድተህ የትም አታመልጣትም ሚኪ። ቁጭ በል አንተ፣ ተነስተህ እዚህ ጋር ቁጭ በል። ቁጭ በል ና። ተረጋጋ። እሺ ከማን ጋር ነው የመጣው? እሺ ማን ነው? መልኩን አይተሃል በደምብ? እኔ ማታ ነግረውኛል። ሁለት ነበሩ፣ እየሮጡ ሲሄዱ ነው የነገሩኝ። ነባ ሙቤ ባለፈው ነው ሙቤ። አይተሃል? መልኩን አይተሃል? ሙቤ ስለ መሽቶ ነው። ምሽት ስንት ሰዓት ነው? እሺ ቴሌግራም ውስጥ ነው። ይሄ ነው። እሺ ሙቤ ራሱ ነው እንዴ? የት ነው የምታውቀው? የልጅ የት ነው የምታውቀው? ልጁ ትዳሬን የበተነው ነው እንዴ? እሺ የት ነው የሚኖረው? ወይ ቤቱ ወይ ሰፈሩ የት ነው? ወይ ቤት ወይ ሰፈሩ የት ነው? እኔ ባውቀው እኔ አይደለም አስተበቀ ፍለፊትና አንዱ ወንድና ፍለፊትና እኔም ወንድ ነኝ አንተም ወንድ ነህ አይደለ? እኔ ሰው ልጅን እኔ በፍጹም አልነካም። ከኔ ምንድነው ያለ? በትዳሬ ምንድነው ያለው? እኔ እሺ ቆይ በትዳሬ ምንድነው ያለው? ይሄ ሰው ይሄንን ፎቶ ወስደህ ለህግ መስጠት ነው ያለብህ። እሺ በለኝ። የትም አታመልጣትም። ቢያንስ እኔ አሁን ልጄን ማየት ያለው አንተ ግን እስከዚህ ደቂቃ ድረስ አላቆምክም። ይሄ እኮ በጣም አስጊ ደረጃ ላይ እየደረሰ ነው። ጭራሽ እየመቱ እየተደባደቡ ሰውን እየደበደቡ እንዴ! ዛሬ ልጅ ማየትህን እኮ አይደለም ነገ አንተ ጋር የሚመጡ ሰዎች ናቸው እንዴ! ነገ መስመር የሚያዝበትን መንገድ መፈለግ ነው እንጂ እንዴ! እዚህ ጋር እንደ ሴት መለቃቀስ እኮ የለብንም። እኔ ፊት ለፊት እኔን አገኘኝ። እኔ ሌላ ምንም አልፈልግም። ሚኪ አንተን አይደለ ወንድሜን የመታኸው አለኝ የምለው ጓደኛዬን የመታኸው መከታዬን የመታኸው አንተን አይደለ? ፊት ለፊት እኔ ጋር ፊት ለፊት ተገናኝ። እየተሽለኮለክ እንደ ውሻ ከምትርመጠመጥ ፊት ለፊት እኔን አገኘኝ። ያኔ ወንድነትን አረጋግጣለሁ። ሚኪ እንኳን አልነበርኩ ህይወትህን ነበር ማጠፋው እንጂ በህይወት አትኖርም ነበር። እንኳን አልነበርኩ። ቢያንስ የሆነ ነገር በቃ እንትን ይልና እንሂድ። የሆነ የተሰበረ ካለ እዚህ ጋር ቁስል ነው ይሄኛው ቁስል ምናምን ነው። አሁንም እኮ ግን እያመመህ እኮ ሰውነት እኮ ሰላም አይደለም እኮ። ችግር የለውም እንደ ችግር የለውም። አንተ ተጎድተህ ችግር የለውም ትላለህ። እኔስ ሰላም ይሰማኛል ይሄን እያየሁ። ወደ ሙቤ በእናትህ ተነስ፣ በቃ እሺ በለኝ። ተነስ። እኔን እያየሁ ማየት አልችልም። ተነስ እንሂድ ሆስፒታል። በቃ እዚህ ቤት አትሆንም። በቃ ቤትህን አይቷል እኮ ድጋሚ ሊያጠቃ ይችላል። እና ከኔ ጋር ቤት ትሆናለህ። አንተም ብቻ እዛ ሩም ከምትይዘው ና እዚህ አብረን ነው። አንተ እኔ ሩም ሆናለሁ፣ ችግር የለውም። ሌላ ነገር ያደርገዋል። ብቻህን እዚህ ና ከኛ ጋር እኔ ከዚህ በኋላ እኔ ሌላ ምንም የምፈራው ነገር የለም። ና እንሂድ። እኔ አንተ እንደዚህ ሆነ እኔ ከገደለኝ የሚግደለኝ። ተነስ ሙቤ እንሂድ በእናትህ። እሺ የሆነ ነገር ምሳ በልቷል። አሁን እሱን ማስጨነቅ ሳይሆን አሁን እዚህ ጋርም ለአንተ እየተጨነቀው ነው። እኔ እየነገረኝ ነበረ ብቻ ከምትሆን በቃ ና እዚህ። እኛ አልችልም። እኔ ሩም ሆናለሁ። ምን ማለት ነው ሩም የምትሆነው እንዴ? ልጅ አለህ እኮ ነገ የሆነ ነገር ብትሆንስ ምን ልትሆን ነው እንዴ? ቤተሰቦች ምን ሊሆን ነው? ይግደለኝ ከፈለገ ይግደለኝ። አሁን ቢመጣም አሁን በቲጂ በኩል ቢመጣ ነው። እሺ ቲጂ የት ነች? ቲጂ የት ነች እንዴ? እሷ በኩል ያጠቃኝ ነው እንጂ ምንም እንትን እሷ መልቷ እኮ ታግታባታለች እኮ። ግራ ነው። በቃ ነገሮች ሁላ ግራ ነው የገቡኝ።
ናይ እሺ በለኝና በቃ አንተም ወደ ቤት የምትመለስበት መንገድ የለም እኮ በቃ እኔ ተስፋ የለኝም። እኔ ሙቤ ከዚህ በኋላ ተስፋ የለኝም። አንተ እንደዚህ ሆነ እኔ በቃ እኔ አሁን ራሴን ይዤ እኔ በቃ መሰወር ነው ያለብኝ። ስልኬን ሁሉ ዘጋግቼ ከዚህ ሀገር መጥፋት ነው ያለብኝ። አይ በቃ እኔ ከዚህ በኋላ መሸሽ ነው። እኔ አሁን ብዬ ሰደድከመኝ ነው ገባ። እኔ በጣም እኔ ራሴ ራስ ምታት እያመመኝ ነው። ማታ አልተኛሁም። እሱን ያው ሰራሩት ነው ሐኪም ቤት ያደርኩት ገባ። ገና ፖሊሶቹ መጥተው ነበር። ከፖሊሶቹ ጋር ገና መልስ እየመለስኩኝ ነበር። በጣም ብዙ ነገር ላይ ነበር አይደል? የጎደለው ፎቶ አለ፣ በቃ ፎቶ አለ። የትም አያመልጣትም እኮ ነው የምልህ እኔ። ስለዚህ የትም አያመልጣትም። ላደረጋት ለእያንዳንዷ ነገር ዋጋ ትከፍላለህ። በፍጹም ሙቤ ላይ ለእያንዳንዱ ላደረጋት ዋጋ አስከፍልሃለሁ። ሙቤ ናይ ምን ናችሁ? ሙቤ ምን ሆነ ነው? ሙቤ ምን ሆነ ነው? እንዳትነኪ በእናትሽ። ምን ሆነ ነው? ቆይ እነሱ ናቸው? ወይኔ በመድኃኒዓለም እህቴን በቃ ገደሏት ማለት ነው። ቲጂ ማለት እሷ ነች አይደል? ሙቤ እነሱ ናቸው እንዴ መጡ? ወይኔ በቃ እህቴን ገደሏት ማለት ነው። ወይኔ በመድኃኒዓለም በቃ ወይኔ ናይ ቲጂ ታናንተንም እኮ በቃ የሆነ ነገር ያደርጓል። ወይኔ በመድኃኒዓለም እህቴን በቃ ገደሏት ማለት ነው። ወይኔ ምንድነው የምትጮይ? ልጁ የት ነው ያለው? ሻውን ልጁን አሳይን። ምንድነው? ሙቤ በጣም ጓዱ እንዴ። እሱን ተይው፣ እሱን አታስጨንቂ። እሱን ተይው። ዞር በል አንተ ደግሞ ማለት ዞር በል አትንካኝ። ወይኔ ሙቤ እቺ ነች ቲጂ ማለት? አዎ እሷ ናት። ናይ በቃ ልጁን አሳይና የለው ድራማ ትስሪ ላይ ተነሽ የለው። ወይኔ በመድኃኒዓለም ላይ ስላላችሁ አድርጉኝ። አሁን እንደዚህ እንድትላቀሱ አድርጉ። ሙቤ በጣም ጓዱ ዞር በል። ቆይ እዚህ ጋር ልጁ በጂሰው እንዳትኝ ዞር በይ። አንድም ያንቺ ስበብ ነው እዚህ ጋር እናንተ ነው። ወይኔ በመድኃኒዓለም በቃ ገደሏት ማለት ነው። ወይኔ ሙቤ በጣም ጎዱ እንዴ። በቃ ነው ይውላ አድርጊ ያሉኝ ነገር አለ። እሱ ጋር አደረኩት የሚገሉታልና እኔ ድጋሚ አንተ መጉዳት አልፈልግም። በእናትህ ልታግዘኝ እፈልጋለሁ። እኔ ድጋሚ ያን ነገር ማድረግ አልፈልግም። በቃ አድርጊ ያሉኝ ነገር አለ። በቃ እሱን እንደዚህ ካደረጉት እህቴን ምን ሊያደርጓት እንደሚችሉ አስብ። እሺ ምንድነው? እኔ ምን በእናትህ በቃ እኔ ይደውልልሻል አንቺ ይደውልልሻል ወይ? የምናስታበት መንገድ ነው መፈለግ ያለብን እንጂ እንደዚህ መሆን ወይኔ በመድኃኒዓለም በቃ እህቴን ናይ በቃ እኔ ድጋሚ መጉዳት አልፈልግም። አድርጊ ያሉኝ ነገር አለ። እሱን ካላደረኩ በእርግጠኝነት በቃ እህቴን ይጎዷታል። ናይ በእናትህ ስማኝ። ወይኔ እኔ ላይ አንተ እንድትጎዳ ምንም ከዚህ በኋላ ላግዝሽ አልችልም። ልቀቂኝ። እኔ ከዚህ በኋላ ምንም ማድረግ አልችልም። በቃ አንተ ውስጥ ነኝ አሁን እንደዚህ ሙቤ እንደዚህ እንደሚያደርጉ ነበር። ሙቤ ተጎዳ እንዴ? በጣም እኔ እኮ ምንም ማለት ነው። ወይኔ በቃ እኔ እኮ እየነገርኩ ነበር። ሙቤ ግን ራስን ጠብቃለህ አልኩህ። በቃ ይሁን ሆኗል። ገባ ማሞትም አለ አይደል? ከዚህ በላይ እሺ ስልክ ደውለውልህ ነበረ እንዴ? ከመምታታቸው በፊት ከዚህ በላይ መሞትም አለ፣ ብዙ ነገር አለ። አልሐምዱሊላህ። ቆይ ደውለውልሻል? አንቺ ወይኔ ደውለውልሻል? ንገሪኝ። አዎ ይደውላሉ። ወይኔ የእሱን ድምፅ ያሰምተውሻል? አያሰሙኝም። በእናትህ ምንድነው ደግሞ ሌላ ነገር አድርጊያለሽ? በቃ ይሁን አድርጊያለሁ ነገር አለ። እሱን ካላደረኩ በቃ እህቴን ነው የሚገሏት። ግን እኔ ያን ነገር ማድረግ አልፈልግም። እሺ ከኔ ጋር ከዚህ በኋላ አትነካኪ። እኔ የምሄድበት ምንም አይነት እሱም ይገኝበት እንዳትል። አንተን እንደዚህ እየጠበቅኩ አንተ እንደዚህ እንድትልኝ አልፈልግም። በቃ እኔ እህቴን እንድታድንልኝ እፈልጋለሁ። ናይ እኔ መሞት አለብኝ። እኔንም አታግዘኝ። ከዚህ በኋላ አንቺን ማግኘት አልፈልግም። ስንት ነገር ከዚህ በኋላ ማግኘት አልፈልግም። አንቺ በአንተ ምክንያት እኮ ነው እኛ እንደዚህ እየሆንን ያለ ነው። ታዲያ እኔ ልሙት እንዴ? እኔ አንተን ድጋሚ መጉዳት አልፈልግም። ስለ አንተ እኔን መጠበቅ አለብህ። እንዴት እንደዚህ ትላለህ? ከዚህ በኋላ ካንቺ ጋር የሚያገናኘኝ ነገር ሙቤ ረፍት አድርግ ትንሽ። ናይ ረፍት አድርግ። ስሙኝ ናይ ሁለታችሁ ማለት ነው። እኔ ራሳችሁ ቢያንስ እኔ እሱን አሁን ሙቤ ጋር ለኔ ብሎ ብዙ መስዋዕትነት የከፈለልሽ ነው። ሰማ ልጄን እንዳያረገ ልጅ ነው። ስርዓት ይኑር። ገብቶኛል። በቃ ዞር በል። እኔ እሱን መንከባከብ አለብኝ። ንገረው ሙቤ እኔ ያው ዞር በል። እሺ በቃ አንዴ እሺ በለኝ ናይ ስርዓት ይኑር። ዞር በል። ታላኛለህ። የሰው ቤት መተህ ነው እየጮክ ያለው። አውቃለሁ። አይመለከተኝም። የሱ ቤት ነው አይደል? እሺ አሳልፈኝ ዱሰሽ አንዴ። ይሄ ልጅ ለኔ ብዙ መስዋዕትነት የከፈለ ነው። አይገባም። አንተ እሺ እሷን ምን የምታውቀው ነገር የለም። አንተ በዚህ ሰዓት ለምን እንደምትጨቃጨቁት ነው? በዚህ ሰዓት ለምን እንደምትጨቃጨቁት? ረፍት ያድርግበት። ዞር በል። ወይኔ እናንተ ውጡልኝ። እሱ አጠገብ ነው የምሆነው። እኔ እሄዳለሁ። ችግር የለውም። እኔ መሞት ካለብኝ እሞታለሁ። በቃ እኔን አትረብሸኝ።
ሁላችሁም ተረጋጉና ማለት ነው ማድረግ ያለብን በቃ እኔ ገላታል ናይ በእናትህ እኔ ድጋሚ ወደ አንቺ መመለስ አልችልም እንዴ እኔ ስለሞት እንዴ እኔ እኮ ለኔ ተመልሳለሁ እኮ ትታደንልኝ እፈልጋለሁ እኔ ምን አይላድርግ ያሉኝ ነገር አለ ያን ካላደረኩ እኔ ገላታል እኔ ካንቺ ጋር ምንም ማረገው ነገር የለም እኔ በቃ ወይኔ እኔ ወደ ሚስቴ መመለስ ፈልጋለሁ አረ ከኔ ራቂ ለምን ደወልክላት አንተ እኔ ሰላሜ ነው የምፈልገው ሙቪ በእናትህ አንተ እኮ ለእናትህ ብለህ ነው እዚህ ነገር ውስጥ የገባህ አይደል ታውቃለህ ቢያንስ አንተ እንኳን ተረዳኝ ቢያንስ እኔ እኮ እንደዚህ በሆኜ በማየት በጣም አዝኛለሁ ግን በቃ እኔ እህቴን ማዳን አለብኝ ዝም ብዬ መተው አልችልም ናይ በእናትህ ማገዝ ያለብን ነገር አግዘኝ እኔ አንተን ብዙ ጊዜ ጠብቄያለሁ አንተ አልገባህም እኔ ዝም ብዬ መተው የምችለው ነገር አይደለም እሱ ምን እንደዚህ ያደረጉት እህቴን ምን ሊያደርጓት እንደሚችሉ እስኪያስቡ በእናታችሁ ዝም አትበሉ አሁን ሀሳባችሁ ቀን ሙሉ እንዲህ እየተጨቃጨቃችሁ ነው ወይስ እሱ ይረፍበት ኧረ እባካችሁ ተው ቀይውልና ይሄን አንተ ማታግዘኝ ከሆነ እኔ ያሉኝ ከማድረግ ወደ ድጋሚ ነገር በቃ ኔቷ ድጋሚ ሌላ ነገር እያሰበች ነው እንዴ ላይ ምንድነው ድጋሚ ደግሞ ልታደርግ ያሰበችው እኔ ምን አይነት ነገር ላይ እኔ ትዳር ይፈልጋለሁ ሙቤ እሺ ረፍት አድርግ ምን ላምጣልሽ ምን እንዳልክፈትልህ ስማይና እንዴ ሌላኛው ነገር እየተጨነቀ ያለው እኮ ስለአንተ እዛ ቤርጎ ስለመሆነ ነገር ነው እንዴ ሌላ ሁለተኛ ሀሳብ ከምታስብ ናና እዚህ ረፍ ቤት ሰፊ ነው ሞልቷል እኔ ዘሌ ይሄንን ነገር አቋርጠው መጀመሪያ እኔ እናቴ ብዙ ይጨነቅብኛል አቋርጠውና እናወራ እሺ ረፍት አድርግ አንድ አቋርጠው